ሰላም ጤና ይስጥልኝ። ውድና የተከበራችሁ የሀበሻ ስፓይሲ ቤተሰቦች እንዴት ናችሁ? ሁሉ ሰላም አለን? አልሐምዱሊላህ እኔ ያለው እናንተ እንዴት ናችሁ? እንግዲህ ዛሬ ምንድነው ቡላ ነው ይዤላችሁ የመጣሁት። እንግዲህ ቡላ መስራት ለምትፈልጉ ሰርታችሁ ለማታውቁም ይሄ ቪዲዮ ይጠቅማችኋል ብዬ ያስባለሁና ዛሬ እኔ ለልጆቼ ልሰራላቸው ስለሆነ ቡላ በእርግጥ እኔ ሌላ ቡላ አለኝ ዘብዝፌም ብዬ ያስቀመጥኩት ቡላ አለኝ። ግን ያው ኖርማሊ ብዙ ሰው ቡላ ቢያቅም አሰራሩን ብዙ ወጣት የሚያውቅ አይመስለኝም። በእርግጥ እናቶቻችን ብዙውን ያውቃሉና ቡላ እንዴት ነው የሚሰራው የሚለውን እንግዲህ ያው ብዙ ሰው ከመርካቶ እንደዚህ ገዝቶ ወይ ከሆነ ቦታ አምጥቶ ኖርማል እንደዚህ አድርጎ ሊሰራው ይችላልና እንደዚህ አይደለም የሚሰራውና ዛሬ እንግዲህ እናንተም ለልጆቻችሁ መስራት ከፈለጋችሁ እኔም አንድ ላይ እንሰራለን። እኔ ከዚህ በፊት የዘበዘብኩት ያስቀመጥኩት ስላለ እሱን ነው የምሰራው። ግን ይሄኛውንም መዘብዘብ ስለፈለግኩኝ ላሳያችሁና ከዛ አንድ ላይ እንቀጥላለን ማለት ነው። ያው ቡላ ገዝታችሁ ካመጣችሁት በኋላ እንደዚህ ነው ብዙ ጊዜ የሚሆነው። ስለዚህ ያው ቆጮና ቡላ በብዛት ተመሳሳይነት ነገር አላቸው መሰለኝ። ግን ያኛው በጣም ብዙ ቃጫ አለበት የቆጮ ማለት ነውና ስለዚህ እንግዲህ ያው በቡላ ምንድነው የሚደረገው ቆሻሻውን ምኑም እንዲወጣለት መጀመሪያ እንደዚህ መዘብዘፍ አለበት እና ፍሪጅ ስለነበረ ጠንከር ብሏል። ብቻ እንደዚህ በንጹህ ውሃ አርጋችሁ እንትን ማለት አለባችሁ። ይሄ እሳት አቃጥሎት ነው ጥቁር እዚህ ጋር የሚታያችሁ ቆሻሻ አይደለምና ሳህኑን ነው ምላስችሁ እንደዚህ መጀመሪያ እንደዚህ አድርጋችሁ ትዘበዝፉታላችሁ ማለት ነው። እና ሙሉውን በቃ ብጥብጥ ብሎ ይጨርሳል ማለት ነው። ሙሉውን ብጥብጥ ብሎ ከጨረሰ በኋላ ከዛ እንደ አዲስ ይሄንን እንዲፍርክስክስ አድርጋችሁ ሙሉ ብጥብጥ ብሎ ይጨርስና ከዛ ምን ይሆናል ይጠላል ማለት ነው። ሲጠል ውሃው ይደፋለትና ሌላ ንጹህ ውሃ እንደገና ድጋሚ ይደረግበታል። ሁል ጊዜ በሰራችሁ ቁጥር ማለት ነው። በሰራችሁ ቁጥር ምንድነው የምታደርጉት? ውሃውን እየቀየራችሁ አዲስ ውሃ ማድረግ አለባችሁ። ቆሻሻው በዛውም እየወጣ ነው የሚመጣው እንጂ ወዲያው እንደዚህ ከገበያ እንደመጣ ወዲያው ወደ ድስት ስር ተደርጎ አይሰራም። ቆሻሻ አለው፣ ጥቋቁር ነገሮች በጣም አሉበት። በእርግጥ እኔ ይቅርታ የክፍለ ሀገር ልጅ አይደለሁኝም የከተማ ልጅ ነኝ። ግን ቤተሰቦቼ ሲሰሩ በደንብ ነው ማየው። እናቴ ስትሰራ በደንብ ነው ማየውና እኔ ብዙ ጊዜ ጠይቃታለሁ። ያው መጠየቅ ስለምወድ ጠይቃታለሁ። ስጠይቃት እናቴ ለምንድነው እንዲህ የሚደረገው ስላት በጣም ብዙ ቆሻሻ አለውና ይወጣል ምናምን ብላኛለች። እንደዚህ ሊጥ ስለሆነ እንትን አይልም ወይ እንዳለ ብጥብጥ ብሎ አይወርድም ወይ ምናምን ብላችሁ አትፍሩ። ጥልል ብሎ ውሃው ነው ቆሻሻው ነው ከላይ ስፍፍ ብሎ የሚቀመጠው ማለት ነው። ስለዚህ ይሄ ከላዩ ላይ ያለ ቆሻሻ እንዳለ ብድግ ብሎ ከላይ ስፍፍ ይልና ሊጡ ከታች ነው ቁጭ የሚለው። ስለዚህ ብድግ አርጋችሁ አንስታችሁ ወደ ተደፉትና ይሄን እንደዚህ አቅራራችሁ ይሄን ከድናችሁ ታስቀምጡታላችሁ። ውጪ ላይ ቢቀመጥ ምንም ችግር የለውም። ውጪ ነው በእርግጥም ቡላ የሚቀመጠውና ይሄን ክድና አድርጋችሁ ታስቀምጡታላችሁ። ከዛ ምንድነው የምታረጉት? ወስዳችሁ ሁሌ ትሰሩ ይሄንን እንዲቀስ ብላችሁ ጋድድ ስታረጉት ሙሉ ለሙሉ ከላይ ስፍፍ ያለ ውሃ ይወርድለታል። ከዛ የምትጠቀሙትን አህል ወስዳችሁ ከዛ መልሳችሁ ውሃ ሞልታችሁ ከድናችሁ እንደዚህ ማስቀመጥ ማለት ነው። እና እንደዛ እያረጋችሁ ነው ቡላ የምትሰሩት። እንግዲህ እኔ ውሃ ጥጃለሁ ልሰራ ውሃ እየተንተከተከልኝ ነው። እስከዛ ይሄኛው ይቀመጥና እኔ ሌላ ስላለኝ ከዚህ በፊት እንትን ብዬ አጥቤ ያስቀመጥኩት ስላለኝ እሱን ነው የምጠቀመው። ይሄን እናንተን ለማሳየት ብዬ ነው። ብቻ ወዲያው መስራት ትችላላችሁ። የግዴታ ቁጭ ብሎ አድሮ ምናምን መሆን የለበትም። ፍርክስክስ ካለላችሁ ወዲያው እንትን ማለት ትችላላችሁ። እኔ አንደኛ ስላለኝ ነው፣ ሁለተኛ ደግሞ በረዶ ይዞ እንትን አላለም አልለቀቀም። ስለዚህ በራሱ ጊዜ እስከሚለቅ ይሄኛውን ጠብቀዋለሁ። ያኛውን ግን ሰርቼ ላሳያችሁ። ይሄውላችሁ ይሄኛው ታጥቦ የቆየ ማለት ነው። ይሄ ታጥቦ የቆየ እንደዚህ ነው የሚሆነው። ታጥቦ በውሃ ተዘብዝፎ ውሃው ጠሎለት
ልትሰሩት ስትሉ እንደዚህ ነው መሆን ያለበት። ያው እኔ ውሃ አንተክትክ ያለው ስለዚህ ወደ ውሃው ይሄኛውን እናረጋለን እና እንዳይጓጉልባችሁ። በጣም ከጓጎለ የጓጎለ በጣም ነው የሚያስጠላ። የሆነ ሽርትት ሽርትት ብሎ የሚበላ ነገር እንደማኘክ ማለት ነው እና በጣም ነው የሚያስጠላው። ስለዚህ እንዳይጓጎልባችሁ እየተጠነቀቃችሁ ነው የምትጨምሩት ማለት ነው። ለዚህ ለሁለት ሰው ይሄ በቂ ነው እና አሁን ይሄን ካደረጋችሁ በኋላ ቶሎ ቶሎ ማማሰል ማለት ነው። ይቅርታ እንፋሎት ሆነባችሁ። ቶሎ ቶሎ ታማስሉታላችሁ እና የቡላ ደግሞ ምንድን ነው የሚባለው? ጥቁሩ በጣም አሪፍ ነው ከነጩ ይባላል እና ቆይ በደንብ ላማስለውና ድጋሚ ልምጣ። ይሄም መጨረሻው እንደዚህ ሆኗል። እንግዲህ ይሄ ያው ቅልጥ ሲል ወደ ውስጥ እንትን ይላል እና ያው ቡላ እንግዲህ እንደዚህ ነው መስራት የምትፈልጉ እንደዚህ አድርጋችሁ ለልጆቻችሁ ወይም ለፈለጋችሁት ሰው መስጠት ትችላላችሁ። እናንተ መመገብ ትችላላችሁ። እንግዲህ እኔ በጣም አሪፍ ነው ብዬ ሲነገረኝም የሰማሁት ጥቁሩ ነው የሚሉት እና ስለዚህ ነጩ የታጠቡ ምንም ይሄን ያህል ጠቀሜታ የለውም። ጥቁሩ በጣም አሪፍ ነው፣ በተለይ ለልጆች ከሆነ ምናምን ይባላል እና እንደሱ አድርጋችሁ ጥቁሩን ቤት አምጣችሁ እኔ ቅድም እንዳሳየዋችሁ አጥባችሁ አስቀምጣችሁ ለልጆቻችሁ መስራት ትችላላችሁ። ከወዲሁ እንግዲህ የጤና ምግብ እያለው እንግዲህ ቪዲዮውን ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ቻናሌን አሳድጉልኝ። እንግዲህ ማወቅ የምትፈልጉት ልሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። ስለተከታተላችሁኝ በጣም አመሰግናለሁ። ለዛሬው ድጋሚ በሌላ ቪዲዮ እስከምንገናኝ እንግዲህ ባይ